ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጣ ይላል። እንግዲህ የአይሁድ አለቃ ነበረ የሚለውን ቤተክርስቲያናችን ስትተረጉም በሶስት መንገድ ነው ትላለች። አንደኛ በአይሁድ ምክር ቤት አባል ነው፣ የፖለቲካ ስልጣን ያለው ሰው ባለስልጣን ነው ይሰው። ስለዚህ በሹመቱ ነው የመጀመሪያው። ሁለተኛ በሀብቱ በጣም ባለጠጋ ሰው። ሶስተኛ በእውቀቱ የዘመኑን እውቀት በጣም የተማረ ሰው። ወደ ቤተክርስቲያን ስንገባ እንሳለማለን፣ ቅጥሩን ተሳልመን እንገባለን። ያው በማስተዋል የምናደርገው ከሆነ ደግ ነው። ብዙ ጊዜ ግን ዝም ብለን ባለማስተዋል ነው። ደግሞ አንዳንዴ ተሳስታችሁ ገራዥ ወይ ሆስፒታል ተሳልማችሁ ልገቡ ስትሉ ወይ ትጀምርና አይታ አፍረት ትተዋል። ሃይማኖተኛ መባልን እንደ ኋላ ቀርነት፣ እግዚአብሔር የለም ማለትም ደግሞ እንደ ስልጣኔ፣ ለክፉም ለደጉም እግዚአብሔር የለም የሚወጣ ብዙ ከምትሰጠው ጆሮ ብትሰጠው ነው ደስ የሚለው። ነቢየ እግዚአብሔር ዳዊት ምንድን ነው ያለው? ከአላፋት ድንኳኖች ይልቅ በእግዚአብሔር ቤት ምን ማለትን መረጥኩኝ። መጣልን የክብር እንግዳ መሆን መረጥኩ አይደለም። የፈለገ ስልጣን ቢኖርን በእግዚአብሔር ፊት ስልጣን የለም። ብዙ ሰዎች በሌሊት ወዴት ነው የሚሄዱት? በሌሊት የት ነው የሚካሄደው? ሌሊት ማታ ሲመሽ የት ነው የሚካሄደው? እናውቀዋለን። የብዙ ሰዎች የሌሊት አድራሻቸው የተለያየ። እንደ ኒቆዲሞስ አይነት ሰዎችስ ሌሊት የት ነው የሚሄዱት? ትጋል እኛ ሌሊት ምንድን ነው ስንሰራ የምናድረው? አባቶቻችን ምርቃት አለ። የያዕቆብ ሌሊት ያደርግላችሁ ይባላል አይደል? ምን እያደረገ ነው ያዕቆብ ሌሊቱ? አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማን በአንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን የእሱ ተከታይ ነው። መንፈሳዊ መሆን የሚያሳፍረው ሰው አለች። አሁን እኛ በእሱ ልናፍርማ። እሱ እርቃኑን ለመሰቀል አላፈረም ስለኛ። አሁን እግዚአብሔር በእኛ ሳያፍር አሁን እኛ በእሱ ማፈር አለብን? እስቲ እግዚአብሔር ያሳይ። አደባባይ እኮ ሰው ባርኮ ለመብላት የሚያፍር ሰው አለ። ግራ ቀኝ አይቶ እንዲህ ይላል። ተአምር አይቶ ማመንን እግዚአብሔር አይደግፈው። ከኔ ጋር ናቸው። አሁን የኛ ቤተክርስቲያን ተአምርን ማዕከል ያደረገ ስርዓተ አምልኮ የላትም። ትክክለኛው የተአምር ቦታው ይሄ ነው። አሁን እኛ ሰው የሆነ ችግር ስናይበት መጀመሪያ ስብርብሩ ነው የምናወጣው አይደል? አታፍር ነው የምንለው። ቤተክርስቲያን ስትሰደብ፣ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው ቢያንስ ጥያቄ አትጠይቅም እንዴ? ያልሆነው ነው ሲባል አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ሥጋ ከጲላጦስም መለመን አለብን። ስጠን እባክህ። ማርያም እጮሃለሁ ድንግል እናቴን እጠራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን፣ ክቡራን ምእመናን፣ ምእመናት፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለቱ ወይም የተሰቀለበት ትክክለኛ የበዓሉ ዕለት በሰላም አደረሳችሁ አደረሰን። በዛሬው ዕለት ከሌሊት ከማህሌት ጀምሮ በክብረ በዓል ሲያከብሩ ሲያገለግሉ ከነበሩ አባቶቻችን በረከት ረድኤት ለሁላችን ይክፈለን። ወደ ትምህርታችን እንገባለን። የዮሐንስ ወንጌል ምዕራፍ 3 ይሆናል የዛሬው የትምህርታችን መነሻ። ከዚያ በፊት የዛሬውን ዕለት በተመለከተ አንድ በዜማ እንዘክርና እናስብና ወደ ትምህርታችን እንሄዳለን።
አመ ዕለተ መርዓሁ ለመድኃኔ ዓለም አስቀጸ ጸለቶ አክሊለ ሦክ እሙ ቤተ አይሁድ ጸለቶ አክሊለ ሦክ እሙ ቤተ አይሁድ። ይህን ዜማ ለቤተ ክርስቲያናችን የሰጠ አምላካችን ስሙ የተመሰገነ ይሁን። ኢትዮጵያዊው ሊቅ እንዲህ ሲል ነው ስለ ክርስቶስ መከራ የተቀኘው አመለተ መራሁ ወትፍሥሕተ ልቡ። የመኃልየ መኃልይ ዘሰሎሞን ላይ ጠቢቡ ሰሎሞንን በተመለከተ የተጻፈ አንድ ቃል አለ። በሰሎሞን በሰርጉ ቀን በልቡ ደስታ ቀን እናቱ ያደረገችለትን ዘውድ ወይም አክሊል ታዩ ዘንድ ኑ ተሰብሰቡ የሚል ቃል አለ። እንግዲህ ሰሎሞን በብሉይ ኪዳን የነበረ የኖረ በብሉይ ኪዳን የሞተ ሰው ነው። ግን ሰሎሞን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከስሙ ቢጀመር ሰሎሞን ማለት ሰላማዊ ማለት ነው። ስለዚህ ሊቁ ምንድነው ያለው? አመለተ መርዓሁ ወትፍሥሕተ ልቡ፣ በልቡ ደስታ ቀን በሰርጉ ዕለት በመድኃኔ ዓለም በክርስቶስ የሰርጉ ዕለት ቀን ልክ ሰሎሞን እናቱ አክሊል አድርጋለት እንደነበር ለክርስቶስም ቤተ አይሁድ የተባለች እናቱ ያደረገችለትን የምን አክሊል? የሾህ አክሊል ታዩ ዘንድ። የክርስቶስ የሰርግ ቀን ተብሎ የሚጠራው መቼ ነው? የተሰቀለበት ዕለት ነውና ቤተክርስቲያናችን የክርስቶስን ስቅለት በሐዘንም በደስታም ነው የምታከብረው። በደስታ የምታከብረው ያገኘችበትን ነገር ስለምታውቅ በሞቱ ሞትን የገደለ በመሆኑ በቁስሉ ቁስላችንን የፈወሰ መሆኑን እያሰብን እንደሰታለን። ደግሞ ያን ሁሉ መከራ ያን ሁሉ ግርፋት ያን ሁሉ ስቃይ ደግሞ የተቀበለው ለማን ሲል? ለእኛ ሲል ነው። ምንም በደል የለበትም ንጹሕ ነው የሚለውን ስናስበው ደግሞ ከአይምሯችን በላይ ስለሚሆን እናለቅሳለንም እንደሰትበታለንም ማለት ነው። ከበዓሉ ረድኤት በረከት ሁላችንም ያሳትፈን። ዛሬ ክርስቶስና ኒቆዲሞስ በሚል ርዕስ ነው የምንማረው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደውም ሁሉ እንዲሁ ነው አለው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ
የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ይህንን አሁን ያነበብኩላችሁን ወንጌል እዚህ ጉባኤ ላይ ያላችሁ ሁላችሁም በሕይወታችሁ ለመጀመሪያ ቀን የሰማችሁት ወንጌል ነው። በነገራችን ትዝ አይላችሁም? እስቲ ለማስታወስ ሞክሩ። መጀመሪያ በሕይወታችሁ ለመጀመሪያ ቀን ይሄ ወንጌል ሲነበብ ሰምታችኋል። በ40 ቀንና በ80 ቀን ምን ልታደርጉ ስትሄዱ ክርስትና ስንነሳ የሚነበበው ወንጌል ያው የዛን ቀን ቢዚ ነበርን አይደል? አልሰማ ግማሹ ጡት እየጠባ ግማሹ እያለቀሰ አልሰማውም እንጂ ስጋችን ባትሰማም ነፍሳችን ሰምተዋለች ይህን ወንጌል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ልጅ ክርስትና ስታነሳ የምታነበው ወንጌል አሁን ያነበብነው ወንጌል ነው። የሚነበበው የዮሐንስ ወንጌል ምዕራፍ 3 ነው። በዚህ ታሪክ ውስጥ እንግዲህ ኒቆዲሞስ የተባለ አንድ ሰው ነው የምናገኘው። ኒቆዲሞስ ከሌሎች ወንጌላት ውስጥ ተጽፎ አናገኘው፣ ስሙም የለም። በተለየ ሁኔታ ተጽፎ የምናገኘው የዮሐንስ ወንጌል ላይ ብቻ ነው። እንግዲህ ዮሐንስ ከሌሎች ወንጌላውያን ለየት የሚያደርገው ሁሉ ጽፈው ከጨረሱ ከብዙ ዓመት በኋላ ነው የጻፈው። ወደኋላ ወደ 99ኛው ዓመተ ምህረት ላይ ፖስት አፖስቶሊክ ኢራ ተብሎ የሚጠራው ወይም ዘመነ ሐዋርያት አልፎ ከሐዋርያት ዘመን በኋላ ላይ ነው የጻፈው ዮሐንስ ወንጌል። ቀስ ብሎ መጻፍ ደግሞ ጥቅሙ ምንድነው? ሌሎች የጻፉትን አይተ የቀረውን ያጎደሉትን ወይም የተዉትን በሌሎች ላይ ያልተካተቱ ጉዳዮች የምናገኘው በማን ወንጌል ላይ ነው? በዮሐንስ ወንጌል ላይ ነው። ስለዚህ በጣም ብዙ ጉዳዮች ዮሐንስ ወንጌል ላይ ሌላ ላይ የሌለ የምታገኙት ዘግይቶ ስለጻፈ ተለምኖ ነው የጻፈው። ዮሐንስ በነገራችን ላይ ወንጌሉን ሳይጽፍ ሁሉ ከዚህ ምድር ሊወሰድ ይችል ነበር። በኤፌሶን ያሉ ምዕመናን እባክህ ግኖስቲኮችና በዛ ዘመን ያሉ መናፍቃን በጣም ስላስቸገሩን እባክህ ጻፍልን ብለው በጣም ስለተቆጡት የዛን ዘመንም ክህደቶችን ጥያቄዎች ሁሉ አካቶ በክርስቶስ አምላክነት ላይ የዱዋሊዝምን ጽንሰ ሐሳብ የክፉ አምላክ ደግ አምላክ የሚለውን ክፉ ነገር የፈጠረው ሰይጣን ነው ወይም ሌላ ክፉ አምላክ ነው፣ መልካሙን የፈጠረው ግን እግዚአብሔር ነው የሚሉ ሁሉ ነበሩ። ለእነሱ ሁሉ ምን አለ? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ እያለ እያንዳንዱን ዘርዝሮ የጻፈ ወንጌል ነው። ስለዚህ ዮሐንስ ወንጌል ላይ ብቻ ከሚገኙ ታሪኮች አንዱ የኒቆዲሞስ ታሪክ ነው። ኒቆዲሞስን 3 ጊዜ ነው የምናገኘው። ቤተክርስቲያናችን ደግሞ ከአብይ ጾም ሳምንታት አሁን ከፊታችን እሑድ ጀምሮ የምታስበው ኒቆዲሞስ በሚል ስም ነው። ግን ቤተክርስቲያን ኒቆዲሞስን የምታስታውሰው በአብይ ጾም ወቅት ብቻም አይደለም። በእያንዳንዱ ስርዓት ውስጥ ኒቆዲሞስ አለ። ለምሳሌ ወደ ቤተክርስቲያን ስንገባ እንሳለማለን፣ ቅጥሩን ተሳልመን እንገባለን። ያው በማስተዋል የምናደርገው ከሆነ ደግ ነው። ብዙ ጊዜ ግን ዝም ብለን ባለማስተዋል ነው። እንደውም አንዳንዴ ተሳስታችሁ ገራዥ ወይ ሆስፒታል ተሳልማችሁ ልገቡ ስትሉ ወይ ትጀምርና አይታ አፍረት ትተዋል። ለምን? እዚህ ስንሳለም አስበን ስለማንሳለም። ግን ቤተክርስቲያን ስንሳለም መጀመሪያ ፊት ለፊት ተደፍተን እንሰግዳለን። ከዛ በኋላ ግራውንና ቀኙን ምን እንላለን? እንሳለማለን። ወደ ቤተክርስቲያን ገብተን መጀመሪያ ተደፍተን ስንስም የምንስመው የክርስቶስን መቃብር እያሰብን ነው። አንድ ሰው ቤተክርስቲያን ውስጥ ተደፍቶ ሲስም የጌታን መቃብር እንደሳመ ነው በዓይነ ሕሊናው እንዲያስብ ቤተክርስቲያን የምታዘው። ከዛ ግራውና ቀኙን ሲሳለም ዮሴፍንና ኒቆዲሞስን ነው የሚያስባቸው። ክርስቶስ በተቀበረበት በዚያ ዕለት የገነዙትን በግራውና በቀኙ የቆሙትን 2 ቅዱሳን ቤተክርስቲያናችን ታስባለች። የእነሱን በረከት ያሳድርብን። በዚህ ብቻ አይደለም፣ ዮሴፍና ኒቆዲሞስ በብዙ ጉዳይ ይታሰባሉ። ቅዳሴ ላይ ደግሞ የሚሰየሙ ቀሳውስት አሉ። ቀዳሴያን ነው በስርዓተ ቤተክርስቲያን እንግዲህ 5 ቀዳሴያን ከሆነ ዘመን በኋላ 5 ብቻ ሆነ። 24ም 12ም ድረስ ስርዓቱ አይከለክልም እና ቅዳሴ ሲቀደስ ግን ዋነኛው ካህን ሆኖ ሰራዩ ሆኖ የሚቀድሰው ካህን አለ። በግራውና በቀኙ ደግሞ ከተቻለ 2 አለዚያ ደግሞ አንድ ቢሆን ንፍቅ አብሮት መሆኑ አይቀርም። በሚቀድስ ሰዓት በመካከል ያለው ቄስ ዋነኛው ቄስ የክርስቶስ ምሳሌ ነው። እኛ የምናየው አባ ገሌ ዛሬ ቀድሰዋል፣ ቀሲስ ገሌ ቀድሰዋል የሚለውን ነው። ግን በእሳቸው ቦታ ቆሞ ቅዳሴውን ስርዓት የሚያከናውነው ማን ነው? አምላካችን ኢየሱስ ክርስቶስ ነው። ማንም ቢቀድስ እኛ ክርስቶስ እንደቀደሰ ነው የምናምነው። ለዚህ ነው ክርስቶስን ወክለው ነው የሚናገሩት። ሰላም ለሁላችሁ ይሁን ይላሉ እየወጡ። ሰላም ለሁላችሁ ይሁን ብሎ ለሐዋርያቱ የተናገረ ማን ነው?
ክርስቶስ ነው። ተንሱ ለጸሎት ይላል ዲያቆኑ፣ ክርስቶስ ነው እያለ ወንጌሉ ነው የሚሰሙ። ተንሱ ለጸሎት እነ ጴጥሮስ በተኙበት ያለው ነው ክርስቶስ። አላዜማ ይሆናል እንጂ ለጸሎት ተነሱ ትጉና ጸልዩ ብሏል። ቅዳሴው እሱ። ከዛ ሰላም ለእናንተ ይሁን የክርስቶስ ንግግር ነው። ከዛ ቄሱ እየቀደሱ የሚያናገሩት ክርስቶስን ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ይህንን ኅብስት ባርከው፣ ይህንንም ጽዋ አክብረው፣ ሁለቱንም አንጻቸው ይላሉ። በካህኑ ቦታ ሆኖ መስዋዕቱን የሚለውጠው የሚቀድሰው ማን ነው? አምላካችን ኢየሱስ ክርስቶስ። እና እኚህ ካህን ሲቀድሱ ታዲያ ምን ይላሉ? በግራ በቀኛቸው ላሉት ንፍቅ ቀሳውስት በተለይ ብዙ ጊዜ አንድ ነው የሚሆኑት። ይህንን ካጠገብ የሆነው የሚቀድሰውን ቄስ እንደ ዮሴፍና እንደ ኒቆዲሞስ አድርገው ስጋህን እንደገነዙ። እንግዲህ በዛ ቅዳሴ ላይ ያሉ ቀሳውስት ዮሴፍና ኒቆዲሞስ እንደሚመስሉት እየገነዙ ያሉት ዮሴፍና ኒቆዲሞስ የገነዙትን የክርስቶስ ስጋና ደም እየፈተቱ ያሉት ማለት ያ ስለሆነ ነው። ሌላው አሁን ሰሙነ ሕማማት ሲመጣ ደግሞ ቀኑን ሙሉ ስንሰግድ ስንጸልይ ከቆየን በኋላ የመጨረሻው ምህላ ይደረጋል በቤተክርስቲያናችን። ምህላው ሲደረግ የክርስቶስን ስጋውን የሚመስል በእውነት ነው ቤተ መቅደስ ገብታችሁ ስርዓቱን እንድትከታተሉ በዚህ አጋጣሚ እንደው አሳስባለሁ። ውጪ ሆኖ እያወሩ ስግደት አሁን ስግደት ነው እያሉ ከመስገድ በሌሊት ሄዶ ቀድሞ ገብቶ እዛ ስርዓቱን ማየት በጣም አስደናቂ ነው። ቤተክርስቲያን በምን ደረጃ የክርስቶስን ሕመም እንደተረዳችው ለማየት የፈለገ ሰው መቅደስ ውስጥ ገብቶ ነው የሰሙነ ሕማማትን ስርዓት ማየት ያለው። እያንዳንዱ ስርዓት ትርጉም አለው። እጅግ ልብ የሚሰብር የክርስቶስን መከራ በምን ጥልቀት እንደምትረዳ የሚያሳይ ስርዓቱ እና የመጨረሻው ምህላ ላይ ቀሳውስቱ ሁለት ሆነው በእጃቸው ክርስቶስ ልክ እንደተገነዘ እንደተሸፈነ ሆኖ በዛ አምሳል የተሰራውን ነገር በእጃቸው ይዛሉ እና ይዘው ለረጅም ሰዓት እየዞሩ መንበሩን እግዚኦታ ይካሄዳል። በጣም ልብ የሚሰብር። እኔ ልጅ ሆኜ አንድ ጊዜ ምን ሆነ መሰላችሁ? መታደል ሊሆን ይችላል ወይ ደግሞ ይሄንን ይኸው ብሎ ይሆናል እግዚአብሔር አላውቅም። በጣም አረጋውያን አባቶቻችን ነበሩ ይህንን ምህላ የሚያደርሱትና ሁለት ቀሳውስት ይዘው እጃቸው በጣም ዛለ። እንግዲህ ምህላው በጣም ብዙ ነው እንደምታውቁት የመጨረሻው ምህላ እና እኔ ትንሽ ነበርኩ የዛን ጊዜ። ቄሰ ገበዙ ና አሉኝና መሀል ላይ ያዝ አሉ እና ከሁለቱ ቀሳውስት ጋር እግዚኦታው ላይ ያንን የመያዝ አጋጣሚ ኖረኝ። ስርዓቱ አይፈቅድልኝም፣ ያው አንዳንድ እድሎች አሉ ለማለት ነው። እና በጣም የሚገርማችሁ ያን ቀን የተሰማኝን መቼም የማልደግመው ነገር ነው። ምህላው ብቻ ሳይሆን እነዚያ ሁለት ቀሳውስት ያንን የክርስቶስን የተቀበረበት የሚመስለውን አምሳሉን ማለት ስጋውን እንደመያዝ ነው ይዘው እግዚኦታ ሲያስብሉ ያለው ስሜት በትክክል ዮሴፍና ኒቆዲሞስ ሊሰማቸው የሚችለው ያህል። ይችን ክርስቶሳዊት ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ስለዚህ በሁሉ ነገር ውስጥ ዮሴፍን ኒቆዲሞስን እናስባለን። ኒቆዲሞስ ከፈሪሳውያን ወገን የነበረ ሰው ነው ይላል ዮሐንስ ወንጌል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጣ ይላል። እንግዲህ የአይሁድ አለቃ ነበረ የሚለውን ቤተክርስቲያናችን ስትተረጉም በሶስት መንገድ ነው ትላለች። አንደኛ በአይሁድ ምክር ቤት አባል ነው፣ የፖለቲካ ስልጣን ያለው ሰው ነው፣ ባለስልጣን ነው ይዘው። ስለዚህ በሹመቱ ነው የመጀመሪያው። ሁለተኛ በሀብቱ በጣም ባለጸጋ ሰው ነው። ባለጸጋ እንደሆነ የምታውቁት በኋላ ክርስቶስን የገነዙት በጣም ባለጸጋ ሰው ሊኖረው በሚችለው በፍታ ባለጸጋ ሰው ሊገነዝበት በሚችለው መንገድ ነው የገነዙት። ስለዚህ አንደኛ በሹመቱ ነው፣ ሁለተኛ በሀብቱ ነው፣ ሶስተኛ በእውቀቱ ነው። የዘመኑን እውቀት በጣም የተማረ ሰው ሀብት አለው፣ እውቀት አለው፣ ሹመት አለው። ሶስት ነገሮች አንድ ላይ ብዙ ጊዜ ይሄ አንድ ላይ ሆኖ አንዳንድ ሰዎች ሀብት ይኖራቸዋል ግን እውቀት አይኖራቸው። አንዳንድ ሰዎች ሹመት ይኖራቸዋል ባለስልጣኖች ይሆናሉ፣ ትምህርት የሚባል ነገር ግን በደረሰበት አይደርሱም። በሀብት ሲሾም በሹመት ያንሰዋል፣ ሹመት ሲኖረው እውቀት ያንሰዋል፣ ይጎልበታል። ኒቆዲሞስ ሶስቱም ነገሮች ነው ያሉት። ምሁረ ኦሪት ነው፣ የዘመኑን እውቀት እስከ መጨረሻ ያወቀ የአይሁድ መምህር ነው፣ ከረበናት አንዱ ነው። ከእውቀት ብቻ አይደለም ደግሞ ባለጸጋ ነው፣ በጣም ባለሀብት ነው። ሶስተኛ ደግሞ የሸንጎ አባል ነው። ይሄ ረቡዕ ዕለት ተሰብስቦ በክርስቶስ ላይ የፈረደ ምክር ቤት አለ አይደል? አዎ፣ ከዛ ምክር ቤት አባል ነው፣ የአይሁድ ሸንጎ አባል ነው። እነዚህን ሶስት ነገሮች ያሉት ሰው አንድ ቀን በማታ ወደ ክርስቶስ መጣ ይላል። እንግዲህ ይህንን ሰው ትንሽ ማድነቅ ይገባናል በብዙ ምክንያት። የመጀመሪያው ሶስቱ ነገሮች ያሉት ክርስቶስን ለመከተል መሞከሩ፣ አንደኛ ሀብቱ፣ ሁለተኛ ሹመቱ፣ ሶስተኛ እውቀቱ። ለአንዳንድ ሰዎች ክርስቶስን መከተል ያልተማሩ ሰዎች ጎዳና የሚመስላቸው ሰዎች አሉ። በአጠቃላይ ክርስትና ሃይማኖት ማለት ያለመማር ምልክት አድርገው የሚመለከቱ የሚያስቡ ሰዎች አሉ። በእርግጥም ይህን የሚያሳይ ነገር
ክርስቶስ ካስከተላቸው ሐዋርያት የሚበዙት ያልተማሩ ሰዎች ነበሩ። በጣም የሚገርም አሳ አጥማጆች ነበሩ። ምንም እረኞች፣ ምንም የማያውቁ አምላካችን ጥቂት ነው የተማሩ ሰዎች ያስገባው እንጂ አብዛኛው ያልተማረ ሰው ነበረ። ያልተማሩ መሆናቸው በአንድ ወገን ትህትናም እንዲኖራቸው አድርጓል። አሁን ሐዋርያት በሙሉ የተማሩ ፕሮፌሰሮች ቢሆኑ ኖሮ ክርስትና ወደኛ ይደርሳል? አይደርስም። ቁጭ ብለው ሪስክ ያጠናሉ አይደለም? አሁን ይህ ክርስትና እኮ ቢስፋፋ የሚያመጣው ችግር ሲሉ ጥናታዊ ጽሑፍ ሲያቀርቡ አሁን ድረስ ክርስትና አይደርስም። አዋቂ ነኝ በሚሉ ሰዎች ማለት እኛ በቤተክርስቲያን አገልግሎት በጣም ብዙ ጊዜ አይተነዋል። አንዳንዴ ለቤተክርስቲያን አገልግሎት ጥሩ ሰዎች ተመርጠው ልምድ አላቸው ምሁራን ናቸው ምናምን የተባሉ ድሪም ቲም የሚባል አይነት ሰበካ ጉባኤ ይቋቋማል። ድብልቅልቅ ብሎ ይለያያል ተጣልቶ። ከእኛ እውቀት በላይ የሚሰራው የማረድ ቤት ነው፣ የእግዚአብሔር ነው። እውቀት የኛን እውቀት አይፈልገውም። ምንድን ያደረገው አሳ አጥማጆችን የገጠር ሰዎችን የሚበዙት ከ12 ሐዋርያት እኮ 11 የገጠር ሰዎች ናቸው። አንዱ የከተማ እሱም ይሁዳ ነው። ይቅርታ አድርጉት፣ ይሁዳ የከተማ ሰው። ከዛ ውጭ ሌሎች የገሊላ ሰዎች እና ይሁዳም ትንሽ ኮፈስ ያደረገው ንቀትም ስላለበት የመሀል ከተማ ሰው ነው። እንደው ከነዚህ ጋር በቃ አይነት ስሜት አለ። አምላካችን ኢየሱስ ክርስቶስ የገሊላ ሰው የተባለ የገጠር ሰው የተባለው እኮ ክርስቶስ ታውቃለህ። ከነዛ መሀል የገሊላ ሰው ነበር የሚባል ይናቅ ነበር። ከናዝሬት ደግሞ ናዝሬት የተናቀች ነች። ከናዝሬት መልካም ነገር ይገኛልን የሚባልባት ሀገር ነች። እሱ የተጠራው ማን ተብሎ ነው? የናዝሬቱ አይገርማችሁ? የናዝሬቱ ኢየሱስ ያስቃቸዋል። ራሱ የናዝሬቱ ብሎ ኢየሱስ አለ እንዴ መሲህ አለ እንዴ ያሉ ይስቁ ነበር። መናቅን አውቆ የተቀበለ አምላክ ስለሆነ። ጥቂት ግን ምሁራን ነበሩ። እነ ማቴዎስ ነበሩ። ማቴዎስ የሂሳብ ሰው ነበረ፣ በዛሬ አካውንታንት ነበረ። እነ ናትናኤል ምሁራን ኦሪት ነበሩ። ጥቂት ብቻ ነበሩ። መቼስ ደግሞ ያስፈልጋል እውቀት የሚያስፈልግበት ቦታም ስላለ። አብዛኞቹ ግን ያልተማሩ ሰዎች ነበሩ። ስለዚህ አይሁድ ያልተማሩ ሰዎች ሃይማኖት አድርገው ይተቹ ነው። ሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስና ዮሐንስ መጽሐፍ ጠቅሰው ሲያስተምሩ ሲሰማቸው እነዚህ ሰዎች ያልተማሩ አይደሉ እያሉ ሲገረሙባቸው ነበር። ስለዚህ ኒቆዲሞስ የተማረ ሆኖ የክርስቶስ ተማሪ መሆን ፈለገ። ይሄ ምንድነው? በዘመናችንም ሰው ሃይማኖተኛ መባልን እንደ ኋላ ቀርነት እግዚአብሔር የለም ማለትን ደግሞ እንደ ስልጣኔ ለክፉም ለደጉም እግዚአብሔር የለም የሚል ወጣት በሌሎች በአቻዎቹ ዘመናዊ እንደሆነ ተደርጎ መታየት ስለሚፈልግ ፍልስፍና ገብቶታል ለመባል ብሎ ፈጣሪ የለም የሚል ሰዋል። ሁለት ሶስት ጥያቄ ብትጠይቀው በአግባቡ መከራከር መመለስ የማይችል ሰው ግን የወሰነ ሰው አለ። ለምን? ትንሽ እንደው ዘመኑን የመጠነ ሰው መስሎ ለመታየት ማለት ነው። ኒቆዲሞስ ይህንን ነው አልፎ የመጣው። ያልተማረ ሰው የሚያሰኘውን እንግዲህ እግዚአብሔር ይላል የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ የዚህ ዓለምን ጥበበኞች ያሳፍር ዘንድ የዓለምን ሞኝነት መረጠ ይልና ብዙ ጥበበኞችን አልጠራም ይላል። ብዙዎችን ጥበበኞችን አልመረጠም። በሉ እስኪ ብዙዎችን ምኖች ምንም ግን ጥበበኛ አልመረጠም አይደለም፣ ብዙን ያልመረጠው ጥቂቶችን ግን መርጧል። ከነዚህ መሀል ኒቆዲሞስ አንዱ። ስለዚህ ኒቆዲሞስ የመጀመሪያ የምናደንቀው የተማርኩ ነኝ ብሎ አናውቀውም ክርስቶስን ነው። ሊማር መጣ፣ በትህትና መጣ፣ በዚህ ይደነቃ። ሁለተኛ ባለጠጋ ሆኖ ሊማር መምጣቱም በጣም ለብዙ ባለጸጎች ሀብታቸው ንብረታቸው ያላቸው ሁሉም ማለት አይደለም፣ በሀብታቸው እንደነ አብርሃም የከበሩበት የተቀደሱበት ለብዙ የተረፉበት አሉ። የገባቸው ባለጠግነታቸው የዚህ ዓለም መሆኑን ያወቁ በዚህ ዓለም ባለጸጎች የሆኑ ሰዎች ያለ ያዕቆብ መልእክት በዚህ ዓለም ነው የፈለገ ሀብት ቢኖር እዚሁ ነው የሚቀረው። የትኛው ባለ ሀብት ነው ገንዘቡን ወደ ሰማይ ቤት ያሻገረ? በምጽዋት ካልሆነ በቀር ምንም ማድረግ አትችልም። ግን ባለጠግነታቸው በጣም ብዙ ሰዎችን ከክርስትና ይከለክላቸው። ጉባኤ እንደዚያው መንፈሳዊ ጉባኤ ስጠሯቸው አይ እኔ ባይሆን የሚያስፈልግ አንዳንድ ወንበሩን እንዲህ ሞንታርቮ ምናምን ካለ ለእሱ ላዋጣ የሚሉ ሰዎች አሉ። እነሱ ግን አይመጡም። ወደ ቤተክርስቲያን ህንፃ ማሰሪያ አዋጡ፣ ችግር የለም ቼክ ይፈርማሉ። እነሱም ግን ኑ አትበላቸው ብቻ። እግዚአብሔር ደግሞ ከሚሰጡት በላይ የሚፈልገው እነማንን? እነሱን ነው። መታዘዝ ከመስዋዕት ማዳመጥን የአውራ በግ ስብ ከማቅረብ ይበልጣል ይላል። እግዚአብሔር ብዙ ከምትሰጠው ጆሮ ብትሰጠው ነው ደስ የሚለው። ጆሮ ብትሰጠው መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ያማረ የአውራ በግ አምጥተህ መስዋዕት ከምታቀርብለት ጆሮ ብትሰጠው ይሻላል። እንኳን እግዚአብሔር አለ የሥጋ ወላጆቻችንም አሁን ብዙ ስጦታ ሰጠናቸው ማናዋራቸው ከሆነ ደስ ይላቸው አይላቸው? እንደውም በጣም ወላጆች አሁን አንዱ ችግር ምን መሰላቸው? ብዙ የአረጋውያን መርጃ እንደ መቄዶንያ አይነት ብዙ አሉ በሀገራችን። ግን መርጃ የሌላቸው የአረጋውያን ስቃይ ልንገራቸው፣ ልጆቻቸው የማያዋሯቸው ወላጆች አሉ።
እነዚህ ሰዎች ወጥተው ሌላ የአረጋውያን መርጃ እንዳይገቡ ጥሩ ቤት ነው የሚኖሩት፣ ጥሩ ልብስ ነው የሚለብሱት። ልጆቻቸው አንቀባረው ነው ያዟቸው። የሚበሉት የሚጠጡት የሚለብሱት አልነሷቸው። ጊዜ ግን አልሰጧቸው። የሚያናግራቸው ያጡ ወላጆች አሉ። ወጥተው አይለምኑ ነገር የሚያስለምን ህይወት ይኖራል። በጣም አስቸጋሪ። ለወላጆቻችን ጆሮ መስጠትን የመሰለ ስጦታ የለም። ለእግዚአብሔርም እንደዛ ነው። በሰማይ የምትኖር ምናችን ነው አባታችን። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ብሏል ሳሙኤል ለሳኦል። ነቢየ እግዚአብሔር ዳዊት ደግሞ ይህንን ተቀብሎ ምን አለ? መስዋዕትን ብትወድስ በሰጠሁህ ነበር። የሚቃጠለው መስዋዕት ምን አይልህም? ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። መስዋዕትን ብትወድማ ንጉሥ ነኝ አለ የሚባለውን በሬ መርጬ ወይፈን መርጬ አቀርብልህ ነበር። አንተ ግን እሱን አትፈልግም። ልቤን ነው ለካ አንተ የምትፈልገው ይላል ነቢየ እግዚአብሔር ዳዊት። ልባችንን ለመስጠት ይርዳል። ሰብአ ሰገል መጥተው መጀመሪያ ስጦታ ነው የሰጡት፣ ሰገዱልን። ስለዚህ ብዙ ባለጸግነት፣ ብዙ ሀብት ንብረት ሰውን ከመንፈሳዊ ቦታ ያርቀዋል፣ ያጎለዋል፣ ለመምጣት ያስቸግረዋል። ኒቆዲሞስ አሸንፎ መጣ። ሶስተኛ ባለስልጣን የሆኑ ሰዎች ወደ ቤተክርስቲያን ይመጣሉ ወይ? እንኳን ትልልቅ የመጨረሻ ሀገር መሪ ምን የሆኑ ቀርቶ ትንሽ የሆነ ወረዳ የሆነ አካባቢ ኃላፊነት ላይ ያለ ሰው እንዴት እንደሚቸገር እናውቃለን። የማያምኑትን አይደለም እያለ ያመን የቤተክርስቲያን ሰዎች ሆነን ግን ለማጎንበስ እንቸገራለን። እና አንዳንዶች ደግሞ መጥተውም ቤተክርስቲያን ውስጥ መጥተው ባለስልጣኖቹ ልክ እንደዛ አይነት ቦታ እንዲሰጣቸውም ይፈልጋሉ። ባለስልጣንነታቸውን የሚያሳይ ነቢየ እግዚአብሔር ዳዊት ምንድን ነው ያለው? ከአላፋት ድንኳኖች ይልቅ በእግዚአብሔር ቤት ምን ማለትን መረጥኩኝ። መጣልን የክብር እንግዳ ነው መረጥኩ አይደለም ያለው። የፈለገ ስልጣን ቢኖርም በእግዚአብሔር ፊት ስልጣን የለም። ራስን ዝቅ ማድረግ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እውነተኛ እግዚአብሔርን የሚያውቅ ባለስልጣን ወደ እግዚአብሔር ቤት ና ሲሉት ይደሰታል፣ ደስ ይለዋል። ስልጣኑን ከሰማዩ ባለስልጣን በላይ አድርጎ አያስብም። እና ኒቆዲሞስ ይህንን ድል ነስቶ አሸንፎ ወደ ክርስቶስ በመምጣቱ እናመሰግነዋለን። በእውነት የእሱን ልቡና ለእኛ ያድለን። ሁለተኛው በጣም የሚያስደንቀው በሌሊት ወደ ኢየሱስ መምጣቱ ነው። ከበጎውን ጀምር ብዬ ነው። በሌሊት ወደ ኢየሱስ መጣ የሚለውን በጣም የሚያስመሰግን ነው። ብዙ ሰዎች በሌሊት ወዴት ነው የሚሄዱት? በሌሊት የት ነው የሚሄደው? ሌሊት ማታ ሲመሽ የት ነው የሚሄደው? እናውቀዋለን። የብዙ ሰዎች የሌሊት አድራሻቸው የተለያየ። እንደ ኒቆዲሞስ አይነት ሰዎችስ ሌሊት የት ነው የሚሄዱት? ባለስልጣኖች ሌሊት የት ነው የሚሄዱት? ባለጸጋ ሰዎች የት ነው የሚያመሹት? የት ነው የሚሄዱት? ምሁራን ሰዎች የት ነው የሚያመሹት? ኒቆዲሞስ ወደ ኢየሱስ ክርስቶስ ነው የመጣው። በሌሊት ወደ እሱ ለመምጣት ይርዳል። የኛ ቤተክርስቲያን የሌሊት ቤተክርስቲያን ነች። በነገራችን ላይ ስርዓት አምልኮ ውስጥ ሌሊት አለ። ሰዓታት ዘሌሊት አይደለ? ሌሊቱን ሙሉ ሰዓታት ይቆማል። 24 ሰዓት የምታገለግል ቤተክርስቲያን ናት። ሌሊት ብቻ መጸለይ የሚችሉ የጸሎት መጽሐፍት አሏት፣ በጣም ብዙ የተደረሱ ሰዓቱ ተጠብቆ ከዳዊቱ ከነቢያቱ ከቅዱሳኑ ጸሎት ውስጥ አውጣታ ለሌሊት የሚስማማውን ብቻ አዘጋጅታ ሌሊት ካልሆነ የማይደርስ ጸሎት ያላት። እግዚአብሔር ሌሊት የሚታሰብ አምላክ ነው። ቀን ብቻ አይደለም፣ በስራ ሰዓት ብቻ አይደለም፣ በረፍት ሰዓት ብቻ ሌሊትም እንቅልፍን ትተህ የምታመልከው አምላክ ነው። የእኛ ቤተክርስቲያን ማህሌቱ፣ ሰዓታቱ፣ የሌሊት ቁመቶች በሙሉ ይህንን የሚያሳዩት እና የመጀመሪያ ሰዓታት ቋሚ ነው። እንግዲህ ኒቆዲሞስ ወደ ጌታ መጣ በሌሊት ማለት ነው። ትጋ ሌሊት እንግዲህ ቤተክርስቲያናችን ታሞግሷል። ኒቆዲሞስ በእውነት ዳዊት አመስግኖ ያመሰገነው ሰው ይመስላል። መዝሙረ ዳዊት መዝሙር 1 ብዙ ርዕስ ዘይሆረ በምክረ ረሲዓን፣ በክፉዎች ምክር ያልሄደ ምንድን ነው በሉ እስኪ። በክፉዎች ምክር ምን ያላለ ያልሄደ። እሱ የሸንጎ አባል አይደለም ነው አይደለ? ክፉዎች ናቸው የዛ ሸንጎ አባላት። በክፉዎቹ አይሁድ ምክር ያልሄደ ምስጉን ነው። ከዛ ወረድ ብሎ ወዘህጎ ያነብብ መዓልተ ወሌሊተ፣ ሕጉንም የእግዚአብሔርንም ቃል በቀንም በሌሊትም ምን ይላል? ያነባል፣ ይሰማል። ቀን ብቻ አይደለም ሌሊትም ቃል እግዚአብሔርን ያስባል። እግዚአብሔርን ሌሊት ለማሰብ ያብቃል። አዎ የትጋል እኛ ሌሊት ምንድን ነው ስንሰራ የምናድረው? አባቶቻችን ምርቃት አለ። የያዕቆብ ሌሊት ያደርግላችሁ ይባላል አይደል? እስቲ በሉ የያዕቆብ ሌሊት የማን ሌሊት? ምን እያደረገ ነው ያዕቆብ? ሌሊት ከእግዚአብሔር ጋር እየታገለ ነው ያደረው። ካልባረከኝ ምናምን አለቅም እያለ ያዕቆብ ሌሊት ምንድን ያደረገው? ድንጋይ ተንተርሶ ከምድር እስከ ሰማይ መሰላል ተዘርግታ በላዩ ላይ ቅዱሳን መላእክት ሲወጡና ሲወርዱ አይቷል። ራእይ የምታይበት ሌሊት ያደርግል። ተራ ምርቃት እንዳይመስላችሁ። ሌሊታችንን የኃጢአት ሌሊት ከመሆን እግዚአብሔር በቸርነቱ ይጠብቃል።
ክፉ ሌሊቶችን ያሳደሯል። ለነቢየ እግዚአብሔር ዳዊት ነቢየ እግዚአብሔር ዳዊት በማታ ከምንጣፉ ተነሳ ይላል። ሲመሽ መተኛው ሰዓት ላይ ተነስቶ ምን አደረገ? ቤርሳቤህን አያት፣ እርቃኗን ተመለከተ። በአጸ ዝሙት ተነደፈ፣ አስመጣት፣ አስነወራት። ሰው እስከ ማስገደል ድረስ ኃጢአት ደረሰ። ኃጢአትን ሰራ። አንዳንድ ሌሊቶች ለመሸፈን ብዙ ርቀት እንድትሄድ የሚያደርግ ኃጢአት ሊያሰሩ ይችላል። ግን ደግሞ ዳዊት አንዴ ማታ ወጥቶ በዝሙት ወደቃል እንጂ ሌላውን ቀንስ ሌሊቱን ሙሉ አልጋዬን በእንባ አጥባለሁ ይላል። አልጋችንን በእንባ ለማጠብ ይርዳል። ቅዱስ ዮሐንስ አፈወርቅ ይላል አልጋ መግዛት ከፈለጋችሁ እኔ ላጋዛችሁ ይላል። ትፈልጋላችሁ? ምርጥ አልጋ ላጋዛችሁ ይላል። ተራ አልጋ እንዳይመስላችሁ፣ የንጉሥ አልጋ ነው። ይሄ አልጋ የወርቅ የአልማዝ የከበሩ ማዕድናት ያሉበት አልጋ አይደለም፣ የእንባ አልጋ ነው ይላል። የዳዊት አልጋ የእንባ አልጋ ነው። ሌሊቱን ሙሉ ተኝቶ ሲያለቅስ ነበር የሚያድረው። ኃጢአቴን አንተን ብቻ በደልኩ፣ በፊትህን ክፋትን አደረግኩ። ማንም ብቻ በደልኩ? ለምን መሰላችሁ አለው። ዳዊት ንጉሥ ነው። ከሱ በላይ ሌላ ባለስልጣን አለ ምድር ላይ? ማነው ባለስልጣን? አንተን ብቻ በደልኩ። የሚያዘኝ የለ፣ አዛዥ ያርገኛል፣ ከኔ በላይ ማንም የለም። አንተንም በደልኩ፣ በፊትህም ክፋትን አደረግኩ። በነገርህ ትጸድቅ ዘንድ፣ በፍርድህ ንጹሕ ትሆን ዘንድ፣ ሁሉ ይበድላል ያልከው ይታወቅ ዘንድ ይኸው እኔም ወደቅኩኛል። ስለዚህ አቤቱ እንደ ቸርነቱ መጠን ምን በለኝ ማረኝ። እንደ ቸርነቱ መጠን ይማረን። ስንት ይሆን ቸርነቱ መጠኑ? ስንት ሜትር ይሆን? ስንት ጥልቀት ይኖረው ይሆን ምሕረቱ? በሌላ ቦታ ሳይሉ ለእግዚአብሔር መላ ምድረ፣ የእግዚአብሔር ቸርነት ምድር ሞላችኋል፣ ምድርን በሚሞላ ቸርነት ማረኝ ብሎ እግዚአብሔርን ነቢየ እግዚአብሔር ዳዊት ለምኗል። እና ስልጣናቸው ለኃጢአት ምክንያት የሆነባቸው ሌሊትን ለኃጢአት የሚጠቀሙ አሉ፣ ደግሞ ለጽድቅ የሚጠቀሙ አሉ። እና ኒቆዲሞስ በሌሊት ወደ ኢየሱስ መጣ የሚለው ቃል እንድናመሰግነው ያድርገናል። ትግሃ ሌሊትን ለሁላችን ያድለን። የቅዱሳን ሕይወትም ሲነገር ግርማ ሌሊቱን ጸዋጋንንቱን ድምፅ አራዊቱን ታግሰው ይላል። የአራዊቱን ድምፅ ታግሰው የሌሊቱን ግርማ ታግሰው የሚኖሩ ተብሎ ይመሰገናል። ሌላው በሌሊት ወደ ኢየሱስ መምጣት የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ ህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለም። በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማን በአንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን እሱ ሌሊትም አይጨልምም በእሱ ዘንድ። እስመ ጽልመት ይጸልም በኀቤከ፣ ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ በሌሊት። እና ይህ ሰው በበጎ ጎኑ ወደ ክርስቶስ መጣ። ትንሽ ደግሞ የሚያስወቅሰው ምን መሰላችሁ? ኒቆዲሞስ በሌሊት የመጣው ጥሩ ነገሮች እንዳሉ ሆነው መምጣቱ በሌሊት ጥሩ ነው። ያው ቀን ከመማር ከሰው ጋር ከግርግር ከመማር ልብ ክት ሆኖ ሰው ሊማር የሚችለው መቼ ነው? በሌሊት ነው። ደከማችሁ እንዴ? እና ቁጭ ብሎ በእርጋታ ቃሉን ለመስማት መምረጡም የሌሊት ልብ ክት ነውና ይላል ትርጓሜያችን። ጥሩ ነው። ግን ዋናው ኒቆዲሞስን በሌሊት ያመጣው ጉዳይ ምንድነው ካላችሁ ከክርስቶስ ጋር መታየት ስላልፈለገ ነው። ባጭሩ በቀን ከጌታ እግር ስር ቁጭ ብሎ ሲማር አይሁድ ቢያዩት አይለቁትም። አንደኛ ከክርስቶስ ጋር የተባበረ ሰው ከምኩራብ ይውጣ ከሸንጎ ይባረር የሚል አዋጅ አውጀዋል። ስለዚህ ከክርስቶስ ጋር ሆኖ መታየት ሪስክ አለው ለኒቆዲሞስ። በጣም በብዙ ጉዳይ ላይ መዘዝ ያመጣበታል። አፍሮበት ነው የመጣው። ባጭሩ የክርስቶስ ተማሪ ሆኖ መታየት አሳፈረው። አንዳንዴ እንደዚህ እናደርግ የለ መንፈሳዊ ሆነን እኮ መታየት አንፈልግም። ነጠላችንን ቦርሳችን ውስጥ እጥፍ አድርገን ከተን የት ነው የምትሄጂው? አይ እዚሁ ነኝ ብለን የምንሄድ ሰዎች አለ። መጾማችን ለትትና ተብሎ አይደለም፣ ስለምናፍርበት አንዳንዴ እንደው ኋላ ቀር ላለመታየት በማተቡ የሚያፍር። አሁን እግዚአብሔር በእኛ ሳያፍር አሁን እኛ በእሱ ማፈር አለብን? እስቲ እግዚአብሔር ያሳያቸው። አሁን እኛ በእሱ ልናፍርማ? እሱ እርቃኑን ለመሰቀል አላፈረም ስለኛ። የእሱ ተከታይ መንፈሳዊ መሆን የሚያሳፍረው ሰዋል ሌሎች ሰዎች ፊት እንዳይዘብቱበት። የዛኔ የክርስቶስ ተከታይ ሆኖ መታየት ያስንቃላ። እንዴ አንተ ምሁር አይደለ ከአንድ የገሊላ ናዝሬት ከሱ ጋር ተከተለ እንዳይሉት ማለት ነው። ያስንቃል። ጸሎት ስናደርግ የሚንቁ ለማማተብ በአደባባይ እኮ ሰው ባርኮ ለመብላት የሚያፍር ሰው አለ። ግራ ቀኝ አይቶ እንዲህ ይላል። ወነጸረ ሙሴ ለፌው ይላል። ሙሴ ግራ ቀኝ አይቶ ሰው ገሏል፣ እንደው ተመልካች እንዳይኖር ለማማተብ የሚያፍራል።
መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ፣ ወደ ክርስቶስ መጥቶ በጨለማ ሊማር። ክርስቶስ አሁን ለምን ቀን ላይ መጣ አላናገርከኝም? እስቲ አሁን ለምንድን ነው በማታ የመጣው? አፈርክብኝ ማለት ነው አላለው። ያውቃል አያውቅም? አላሸማቀቀውም። አፍረንበት ብንመጣም የሚቀበለን አምላክ ነው። እንዳፈርንበት እያወቀም ይቀበላል። ቀረብ አለ ኒቆዲሞስ ወደ ክርስቶስ። ምን አለው? መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ረጅም ንግግር ነው። ባጭሩ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም። ሁለተኛ መምህር ሆነ ከማን ዘንድ ነው የመጣኸው? ከእግዚአብሔር ዘንድ። ስለዚህ ኒቆዲሞስ በዚህ አረፍተ ነገር ሁለት ነገሮች ነው ያደነቀው። መምህር ሆይ ብሎ አንደኛ ተአምራቱን አደነቀ። የክርስቶስ አንተ የምታደርገውን ተአምር እግዚአብሔር ከእሱ ጋር ከሆነ በቀር ማን ያደርግ ይችላል ብሎ የጌታን ተአምር አደነቀ። ሁለተኛ ትምህርቱን አደነቀ። መምህር ሆነ ከማን ዘንድ ነው የመጣኸው? ከእግዚአብሔር ዘንድ የመጣኸው እናውቃለን ይናለው። ወደ ኋላ ስትሄዱ ዮሐንስ ወንጌል ምዕራፍ 3 ላይ ነው ያለነው። ምዕራፍ 2 ላይ ክርስቶስ ሁለት ተአምራትን አድርጓል። አንደኛው ተአምር በቃና ዘገሊላ ሰርግ ቤት ውሃውን ምን አድርጓል? ወይን አድርጓል። ሁለተኛ በቤተ መቅደስ ሲሸጡ ሲለውጡ የነበሩ ሰዎችን አስወጥቷል። እና አወጣጡ የግርማ ስለነበር በመባይ ተመኑ ትገብር ዘንድ ይህን በምን ስልጣን ታደርጋለህ ይህን ተአምር ብለው በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ምልክት አይተው ብዙ ሰዎች በስሙ አመኑ ይላል። ከነዚህ ሰዎች መካከል አንዱ ኒቆዲሞስ ነው። ተአምሩን አይቷል፣ የጌታን ማለት ነው። ብዙ ሰዎች አምነውበት ነበር በክርስቶስ ተአምር አይተው። ክርስቶስ ግን ይላል አይተማመንባቸውም ነበረ። ተአምር አይቶ ማመንን እግዚአብሔር አይደግፈው። ከኔ ጋር ናችሁ? አሁን የኛ ቤተክርስቲያን ተአምርን ማዕከል ያደረገ ስርዓተ አምልኮ የላትም። የፈውስ ምናምን አትልም። ተአምር ራሱ ሲነገር መቼ ነው የሚነገረው? ጉባኤ አልቆ መዝሙር ከመዘመሩ በፊት ምዕመናን ሰዓት የለንም ግን አንድ ሁለት ምስክርነቶች እናንብብላችሁ ይባላል አይደል? ከዛ አንድ ሁለት ምስክርነት የቀረውን ደግሞ እኔን የሰማ ጌታ እግዚአብሔር እናንተንም ይስማችሁ ብለዋል ብለው ወደ ጉባኤው ነው የሚሄደው። ትክክለኛው የተአምር ቦታው ይሄ ነው። ተአምርን ማዕከል ያደረገ ስርዓተ አምልኮ የላትም ቤተክርስቲያን። ለምን? ተአምር አይቶ የሚያምን ሰው ሌላ የተሻለ ተአምር ካየ ይክዳል። ሰይጣንም ተአምር ሲያደርግ ካየ አይ ነገር ይላል። እየሰማችሁ ነው? ስለዚህ ክርስቶስ ተአምር አይተው የሚያምኑበትን ሰዎች አያምንባቸውም ነበረ። ስለበሉ ያመኑ አሉ። አሳና እንጀራ አበርክቷቸው ሲበሉ ጥርቅ አድርገው ሲጠግቡ ደስ አላቸው እና ይሄ በእውነት ዋነኛው እውነተኛ ነው አሉ። ውጤቱን ያመጣው ግን ምግቡ ነው። ስለበላችሁ ነው ያመናችሁብኝ አለ ክርስቶስ። እንደውም ሰብሰብ ባሉና እናንግስ አሉት ይላል። እየሰማችሁ ግልግል እኮ ሊበሉ ማለት ነው። ከቤተ መንግስት ምግብ ይታዘዛል፣ ይመጣል፣ ያን ይበላሉ፣ ሊኖሩ ማለት ነው። ሸሸ ክርስቶስ ነው የሚለው፣ ሊነቅስ አይደለም የመጣው። እናንግስ አሉ። በኋላ ግን ንጉስ ነኝ ይላል ብለው ነው ደግሞ ዓርብ ዕለት የከሰሱት። እናንግስ ብለው እምቢ ብሏቸው እኮ ነው አልነግስ ስላለ ነው የከሰሱት። እና ተአምሩን አደነቀ ኒቆዲሞስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር። እዚህ ላይ በእውነት ከኋላ የተደረጉት ተአምር ምን ናቸው? የቃና ዘገሊላ ሰርግ ቤት አንደኛው አይደለ? የቃና ዘገሊላ ሰርግ ቤት ተአምር የተደረገው በማን አማላጅነት ነበር? አቤት። ኒቆዲሞስ ግን ምን አለ መሰላችሁ? ሳይታወቀው እሱ ራሱ ቢሰማይን ትርጉም ወይ ጉድ ለካ እንዲህ ነው ያልኩት ይላል። ኒቆዲሞስ እመቤታችን ያን ቀን አማለደች እንጂ እሷ ራሷ ያን ተአምር ልታደርግ እንደምትችል የሚያሳይ ንግግር ነው የተናገረው። ለምን? ቅዱስ ገብርኤል ሲያበስራት እግዚአብሔር ከማን ጋር ነው አላት። እስቲ በሉ አይሰማም? ከማን ጋር? ከአንቺ ጋር። በጣም ጥሩ። አሁን ጥቅስ ላንብብላችኋል። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ማንም የለም አለ። ማን ከእሱ ጋር ከሆነ በቀር? እስቲ እግዚአብሔር ከእሱ ጋር ከሆነ መካከል አንድ ጥቀሱልኝ። ገብርኤል እንዳለው ከሆነ እመቤታችን። ስለዚህ እግዚአብሔር ከእሷ ጋር ነው። ያን ተአምር ታደርገው ነበረ ማለት ነው። እኛም እናደርገዋለን። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ነው። ኒቆዲሞስ ግን ይህንን አስቦ አይደለም። መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም ሲለው ክርስቶስን ራሱን ነው እያሉ ያለው። ሳያውቀው ግን እየነቀፈው ነው ክርስቶስን። እግዚአብሔር ረድቶ ነው ተአምር የምታደርገው ይባላል ለእግዚአብሔር ለራሱ። ኢየሱስ ክርስቶስ ራሱ ማን ነው? እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም
ራሱ እግዚአብሔርን እግዚአብሔር ረድቶ እኮ ነው አንተ ተአምር የምትሰራው አይባልም። አላወቀው ግን አንተ የምታደርገውን ተአምር ሊሰራ የሚችል የለም። መምህር ሆይ አለው። መምህር ሆይ ማለቱ በእውነት ኒቆዲሞስን እዚህ ላይ እናደንቀዋለን። ለምን ባለቅኔው ረቢ ሰገደ በመንፈቀ ሌሊት ለረቢ ይላሉ። መምህር በሌሊት በኩለ ሌሊት ለመምህር ሰገደ። አኮኑ አጽባይት ምን አጽባይት ያቢ ከጣጣት ይበልጣል አይበልጥም? ይበልጣል። ስለዚህ መምህሩ ኒቆዲሞስ ለመምህሩ ክርስቶስ መጥቶ ሰገደለት። አንተ ከኔ ትበልጣለህ ብሎ በዚህ እናደንቀዋለን። ለምን እሱ በአይሁድ ሸንጎ የታወቀ እውቅና ያለው ህጋዊ መምህር ነው። ክርስቶስ ግን እንደ መምህር የሚታይ አይደለም። ህጉን ጠብቆ ተምሮ በአይሁድ ሸንጎ አባል ሆኖ ረቢ የተባለ አይደለም። ክርስቶስ ግን ያንን እያወቀ መምህር ነኝ እኔ አንተ እንኳን ያው ዝም ብለህ በልምድ ነው ብሎ አላናናቀው። ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን። ከእግዚአብሔር ዘንድ የመጣ ነገርን መቀበል ያስፈልጋል። ሰዎች ጸጋ ሲሰጣቸው እግዚአብሔር መዋቅሩን ጠብቆ ላይሰጣቸው ይችላል። አንዳንድ ሰው በትክክል ተምሮ በትምህርቱ ምክንያት አዋቂ ሊሆን ይችላል። አንዳንድ ሰው ግን ከተማረው በላይ ጸጋ ሰጥቶት እግዚአብሔር ሊያውቅ ይችላል። አንዳንድ ሰዎች እንደዚህ አይነት ሰው ጸጋውን እውቅና ከመስጠት ይልቅ ማንቋሰስ ይወዳሉ። ብሉይ ኪዳን ላይ ምን ሆነ መሰላችሁ? እግዚአብሔር መንፈሱን ሊያወርድ ፈለገ። ከሙሴ ጋር ደግፈው አብረው የሚሰሩ ነቢያትን፣ ረዳት ነቢያትን 70 ሰዎች ምረጡልኝ አለ። ስንት ሰዎች? ከዛ 70 ሰዎች ተመረጡ። እግዚአብሔር መንፈሱን ሊያወርድላቸው ወደ ሲና ተራራ ተሰበሰቡ። ያ መንፈስ ወረደባቸው በ70 ሰዎች ላይ። በአጋጣሚ ግን 2 ሰዎች ከ70 ውስጥ የሌሉ ያልተመረጡ ሰዎች መንደር ውስጥ ሆነው መንፈስ ቅዱስ ወርዶላቸው ትንቢት መናገር ጀመሩ። ከመዋቅሩ ውጪ ማለት ነው። ማን ነው መንፈሱን ያወረደላቸው? አንድ ወሬኛ እየሮጠ መጣ ወደ ሙሴ። እረ ጌታዬ ሙሴ ሆይ ኤልዳድና ሞዳድ የተባሉ ሰዎች ትንቢት እየተናገሩ ነው። ሰፈር ውስጥ ከተመረጡ ከ70 ውጪ ያልተመዘገቡ መንፈስ ቅዱስ ወርዶላቸው እየተናገሩ ነው ሲል ኢያሱ ተናደደና ጌታዬ ሙሴ ሆይ ከልክላቸው አለው። ሙሴ ምን አለ መሰላችሁ? እግዚአብሔር መንፈሱን ህዝቡ ሁሉ ላይ ቢያወርድ ህዝቡ ሁሉ ነቢያት ቢሆኑ አንተ ለኔ ትቀናለህ ወይ? አይደለም 2 ሰው አጠቃላይ እስራኤላውያን በሙሉ ነቢያት ቢሆኑ ፈቃዱ የማን ነው? የእግዚአብሔር። ምቀኝነት አልነበራቸውም። አያችሁ ቅዱሳን። ኒቆዲሞስም ክርስቶስን መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ መምህርነቱንም እውቅና ሰጠ፣ ተአምሩንም አደነቀ። ክርስቶስ ምን ብሎ መለሰለት? እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያትም አለው። አያትም አለው። ይህ ማለት ምን ማለት ነው? ኒቆዲሞስ መጥቶ መምህሩን ነው ያደነቀው። 2 ነገር ነው ያደነቀው። አንደኛ ተአምሩን፣ ሁለተኛ ምኑን? ትምህርቱን አደነቀ። ምን አለው ክርስቶስ? ትምህርትና ተአምር በማድነቅ አይደለም የምትድነው። የእግዚአብሔርን መንግሥት የምትወርሰው ትምህርቴንና ተአምራቴን በማድነቅ አይደለም። ዳግመኛ ከውሃና ከመንፈስ ምን ስትል ነው? ስትወለድ። ይሄ ለሩቅ ዘመን የተነገረ እንዳስ ለእኛ ዘመን ነው። አሁን በዚህ ዘመን 2 አይነት ምዕመናን አለን። አንዳንዶቻችን ትምህርቱን እናደንቃለን። ትምህርቱን ብቻ ሳይሆን መምህራኑን እናደንቃለን። መምህር ሆይ አንተ እግዚአብሔር ከአንተ ጋር ስለሆነ ነው እንጂ በእውነት ይህን ተአምር ሊያደርግ ትምህርት ሊያስተምር የሚችል ማን አለ እንዳለው ኒቆዲሞስ መምህራን አድናቂዎች አሉ። በአብዛኞቻችን ምዕመናን ዘንድ መምህራንን ማድነቅ ማለት ምን መሰላችሁ? ክፋት ላይኖረው ይችላል መነሻው፣ ግን መጨረሻው ችግር አለው። ለምሳሌ ወደዚህ ጠበል ቤት፣ ወደዚህ አዳራሽ፣ ወደዚህ ግቢ የገባችሁት በየትኛው በር? በዛ በር ነው አይደል? ወይስ በላይ አድርጎ ይመጣል? በዚህ ነው የገባችሁት። እዚህ ለመግባታችን ምክንያቱ ያ በር ነው። ባለውለታችን ነው አይደለም? እዚህ ለመግባታችን በሩን አቅፎ አንድ ሰው እንደው ባለውለታዬ ብሎ ይውላል እዛው? ይሄ በር እኮ ነው እኔ በቃ የገባሁበት። የሰባኪያን የአገልጋዮች ዋነኛ ሚናቸው ሰዎችን ወደ ማን እንዲገቡ ማድረግ ነው? ወደ እግዚአብሔር። ሰውየው ሰባኪው ላይ ድርቅ ብሎ ከቀረ በሩን አቅፎ ቀረ ማለት ነው። ይሄ ደግሞ አደጋ አለው። በሩ ሊዝግ ይችላል፣ ሊበላሽ ይችላል። ደመና ውሃ ያዝላል። ልክ ሲዘንብ ደመናው ይጠፋል ብን ብሎ። መምህራን የደመና ምሳሌ ናቸው። ዝናብ ቃል እግዚአብሔር ነው። ዝናብ ከዘነበ በኋላ ደመና ፍለጋ ምን ትሄዳለህ? የመምህራን አገልግሎት እስከ መስጠት ድረስ ነው። በኋላ ሲሰበሩ አብረን እንዳትሰበር ማለት ነው። ሲወድቁ አብረን እንዳትወድቅ። ሸምበቆ የተደገፈ ሰው መጨረሻው አያምርም። መምህራንም በማድነቅ አይጸደቅም። ክርስቶስ ምን አለ? ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት እኔን መጥተህ መምህር ሆይ ብለህ ስላሞገስከኝ አይደለም። ተአምር አይተህ ስላደነቅ አይደለም።
የሚዳነው ምስጢራተ ቤተክርስቲያንን በመፈጸም ነው። ለኒቆዲሞስ ምስጢረ ጥምቀትን ስትፈጽም ነው፣ በእኔ አምነህ ስትጠመቅ ነው፣ ያኔ ነው የእግዚአብሔር መንግስት የምትወርሰው አለው። ለእኛስ ተጠምቀናል። ክርስቶስ ምንድን ነው የሚለን? መምህራንን በማድነቅ ሳይሆን ንስሐ በመግባት ነው። መምህራንን በማድነቅ ሳይሆን የክርስቶስን ስጋና ደም ምን በማለት ነው? ካልተቀበላችሁ ካልቆረባችሁ የእግዚአብሔር መንግስት ልትወርሱ አትችሉም። ሰው የሚድነው እንደ ጥምቀት ያሉ ምስጢራተ ቤተክርስቲያንን በመፈጸም ነው እንጂ መምህሩን በማድነቅ። አንዲት ሴት ደግሞ መታ እመቤታችንን አሞግሳለች። ብጽዕት ከርስንተ ጾረተከ ያጠቡ ጡቶች በሉ እስኪ የተሸከመች ማህፀን የተመሰገነች ነች። አዎ መታውን አስደሰተች። ጌታን ማስደሰቷን ያጠቡ ጡቶች የወንጌል መልክአ ማርያም ደገመች። መታ ክርስቶስ ምን አላት? አዎን አላት። በእርግጥ ያጠባችው ጡት የተመሰገነች ናት አይደለች? ናት። ነገር ግን አለ ብፁዓንስ ቃሌን ሰምተው የሚጠብቁት ሰዎች ናቸዋል። እኔን በማወደስ መምህሩን በማወደስ አይደለም ብፅዓን የሚገኘው፣ ቃሌን ሰምቶ ምን በማድረግ ነው? በመፈጸም ነው። ድንግል ማርያምስ ብትሆን ስለ ጸነሰችው ስላጠባችው ብቻ ይመስላችኋል ብፅዕት የተባለችው? ዋነኛ ብፅዕት ያሰኛት በክርስቶስ በማመኗ ነው። ብፅዕት ያሰኛት ያመነች በሉ እስኪ ብፅዕት ነህ። ምን ያለች? ማመኗ ነው ለመጽነስ ያበቃት፣ ማመኗ ነው ለማጥባት ያበቃት። ስለዚህ ቃሌን ሰምቶ የሚያደርገው እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብሎ ተቀብሎ ቃሌን የሚፈጽም ሰው ነው እንጂ እኔን ያወደሰ ያመሰገነ አይደለም ብሎ ተናግሯል። እና ኒቆዲሞስም ምን አለው? እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። አይወርስም ሳይሆን ምን ሊል አይችልም? ያቻትና እንኳን አይልም አያትም ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ጥሩ ጥያቄ ነው። ክርስቶስ መለሰ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። የሚወለደው ወደ እናቱ ማህፀን ድጋሚ ገብቶ አይደለም። ከውሃና ከምንድን ነው? ከመንፈስ ነው። በመንፈስ ቅዱስ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ትላለች ቤተክርስቲያናችን። ከቤተ ክርስቲያንና ከመንፈስ ቅዱስ ነው የሚወለደው። ሊገባ አይችልም። ከስጋ የተወለደ ስጋ ነው። አንተ የመሰለ ማህፀን ውስጥ ድጋሚ መግባት የመሰለ እሱ ከስጋ የተወለደ ስጋ ነው። ከመንፈስ የሚወለድ ግን ምንድን ነው? መንፈስ ነው። ዳግመኛ ልትወለዱ ያስፈልጋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድም አታውቅም። ከመንፈስ የተወለደም እንዲሁ ነው አለ። ነፋስ ወደዚህ ይነፍሳል፣ ወዴት እንደሚሄድ አታውቅም። መንፈስ ቅዱስም ወደ ወደደው ሰው ነው የሚያድረው፣ ወደ ወደደ ሰው ነው የሚጠጋው። ወዴት ይሄዳል ወዴት ይመጣል የሚለውን አታውቅም። ረቂቅ ልደት ነው የምትወለደው አለው ሲለው ኒቆዲሞስ ይህ እንዴት ሊሆን ይችላል አለ። አሁንም ድጋሚ መጀመሪያ የመረጃ ጥያቄ ነበር የጠየቀው። ሰው እንዴት ድጋሚ እናቱ ማህፀን ውስጥ ይገባል ነበር ያለው። ለሱ ማብራሪያ ሰጠው ክርስቶስ። ሁለተኛ ጊዜ እንዴት ሊሆን ይችላል ሲል ግን የእምነት ጉድለት ነው፣ አላምንም ነው ያለው። ይህን ጊዜ ክርስቶስ አንተ የአይሁድ መምህር ስትሆን ይህን አታውቅም አለው። አባቶቻችን ዓለም ልሞ ገሰጸው ይላሉ። እስኪ በሉ ዓለም ልሞ። አሁን እኛ ሰው የሆነ ችግር ስናይበት መጀመሪያ ስብርብሩ ነው የምናወጣው አይደል? አታፍር ነው የምንለው። ክርስቶስ ግን መጀመሪያ አንተ የአይሁድ ምን ስትሆን መምህር ነህ። አሁን አንድን ሰው መውቀስ ከፈለክ እንኳን እንዲሁ አንተ አዋቂ አይደለህ እንዴ? አንቺ አሁን ስንት ነገር ታውቂ የለ እንዴ? ይሄ ጠፋሻል ብለህ ብትጀምር ትችቱን ይሰማል አይሰማም? ይሰማል። ምክንያቱም መጀመሪያ አዋቂ ነው የምትለዋ ሳንዱች የሚሉት ቲዮሪ አለ። መጀመሪያ ከላይ ዳቦ አለ፣ ከስር ውስጡ አለ፣ ከዛ እንደዛ ማለት። ስድቡን ከማስቀደም በፊት መጀመሪያ ምስጋና፣ ከዛ ወቀሳ፣ ከዛ መልሰ ምስጋና ካረከው ጣፍጦት ይበላል። በሀገራችን ባህል ግን ሳንዱቹ ይገለበጣል። ይገርማችሁ እንቁላሉ ነው ከላይ አይደለ? ከስድብ ነው የሚጀመረው። አንዳንድ ሰዎች ምስጋና ሲሆን በጣም አንደበት ያጥራቸዋል፣ ስድብ ሲሆን ግን አይጠፋቸው። አንድ የዩኒቨርሲቲ መምህር አንዲትን ሴት አቆመ፣ ወፍራም ሴት አቆመና እስቲ አመስግኗታል። መጀመሪያ ስደቧታል። ሙልጭ አድርገው ሰደቧት። አልናገረውም፣ አይዟችሁ የስድቡን ቮካብላሪ እጥረት የለብንም። አወረዱባት። አሞግሷት ሲባሉ በቃ አንድ ሁለት ድንቡሽቡሽ ምናምን ብሎ ሰው ዝም አለ። ሰው ምስጋና ሲሆን አፉ ይስተሳሰራል። እንደው እግዚአብሔር ይፈውሳል። በጣም የሚገርማችሁ ትችት ሲሆን በጣም ጥሩ ተናጋሪ የሆኑ ሰዎች፣ ምስጋና ሲሆን አይ እኔ ምስጋና እንኳን እንደውም ፊት ለፊት ማመስገን እንዳይሆንብኝ ይላል ሰው። ምስጋና ሲሆን አይደለም ፊት ለፊት መሳደብ እንዳይሆንብኝ ይላል ሰው። ያጥረገርገዋል አይደል?
በጎ ቃላት ግን ኃይል ይሰጣሉ እኮ። በቃል ነው ይህ ዓለም የተፈጠረው። ብርሃን ይሁን ብሎ ነው ብርሃን የሆነው። ብርሃን ይሁን ብለህ ብርሃን ማብራት ቢያቅትህ የሆነን ሰውዬ ቀን ግን ብሩህ ማድረግ አይቻልም? ይቻላል። በጥሩ ንግግር ምን አይጎዳል። ግን ብዙ ጊዜ ንግግር ላይ ሰውን አመስግኖ የሚጀምርን ሰው ተለማማጭ ነው የምንለው። በቃ ዝም ብለህ አንተ እንደው ዕድሜ ልክ እንደ ተለማመጥክ ነው። የሚሳደብ ምናምን ሰው ደግሞ እሱ አቋም አለው፣ ቆራጥ ነው ይባላል። እግዚአብሔር አንደበታችንን ያቀናልን። የአንደበት እሳትነት አይደል ተቀጣጥሎ ስንት ችግር ያበላሸው። ጥቂት ቃላት፣ ጥቂት ስድድቦች፣ የሆነ ቦታ የሆነን ሰው የሰደበው ስድብ ለረጅም ዓመት የማይጠፋ እሳት ጫካ ያቃጥላል ብሏል ቅዱስ ያዕቆብ። እውነት ነው። ምላስ ልክ እሳት፣ ትንሿ እሳት ጫካ እንደምታቃጥል ምላስ፣ እቺ ትንሿ ምላስ ብዙ ነገር ታጠፋለች። እግዚአብሔር እንግዲህ በስንቱ ይምከረን። አንድ ምላስ አደረገው፣ ስንት ጆሮ ነው ያለን? 2 ምላስ ቢሆን እግዚአብሔር ያሳያቸው። በዚያ ላይ ሸፈነው። ከንፈር አለ፣ ጥርስ አለ። እንደው ቀስ ብሎ ከወጣ ብሎ እኮ እኛ ግን አንቻል። አንደበት እሳት። ክርስቶስ አለምልሞ ገሰጸው። አንተ የአይሁድ መምህር ስትሆን አለው መጀመሪያ ይህንን አታውቅም ምን አለው። ከዚያ በኋላ የምናውቀው እንናገራለን። በእውነት ኒቆዲሞስ የመጀመሪያውን ምስጢረ ጥምቀት ከተማረ በኋላ አፍሮ በክርስቶስ ከመጣ በኋላ 2 ቦታ ወንጌል ላይ እናገኘዋለን። ይህንን እንመልከትና እናበቃለን። ኒቆዲሞስን ሁለተኛ የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ላይ ቀደም ብለን ስናነብ ምን እናገኛለን? የካህናት አለቆች አይሁድ፣ ጸሐፍት፣ ፈሪሳውያን ወታደሮችን ልከው ነበር። አንድ ተልእኮ ሰጥተው፣ ይህ ተልእኮ ምንድነው? ከኔ ጋር ናችሁ? ወታደሮችን የናዝሬቱ ኢየሱስን አስራችሁ ይዛችሁ ኑ ብለው ላኳቸው ይላል አይሁድ። እና እነዚህ ወታደሮች እሺ ብለው ክርስቶስን ሊያስሩ ሄዱ። ክርስቶስን ሊያስሩት ሲሄዱ ሲደርሱ ክርስቶስ እያስተማረ ነው፣ እንደዚህ ጉባኤ ላይ ነው ያለው። ስለዚህ ያው መቼስ ትምህርቱ ይለቅና እናስረዋለን ብለው ቁጭ አሉ፣ ለጊዜው ማለት ነው። እና ያው ቁጭ ሲሉ መቼስ ጆሮአቸውን አይዙም፣ ትምህርቱን ምን ይላሉ? ይሰማሉ። ክርስቶስ ሲያስተምር ቁጭ ብለው መስማት ጀመሩ። አሁን ክርስቶስ ሲያስተምር ብትሰሙ ደስ ይላችኋል አይደል? ይኸው የኛ ኃጢአተኞችን ትምህርት ቁጭ ብላችሁ ትሰማላችሁ። የእሱ ትምህርት እኮ የራሱ የእግዚአብሔር ቃል ነው። እግዚአብሔር እንዲህ ያለ አይደል፣ በራሱ ነው እያለ ያለው። እሱ ራሱ እግዚአብሔር ነው። የክርስቶስ ቃል አንደኛ ሕይወቱና ቃሉም አንድ አይነት ነው። እኛ አሁን ልክ እንደ መርፌና ክር ስታስገቡ ትዝ ይላችኋል፣ ሹልክ እያለ እንደሚያስቸግረው እኛ የምንሰብከው ስብከትና መርፌውና ክሩ አልገባ ብሎ በጣም መከራ ላይ ነው ያለው። ክርስቶስ ግን በስራውና በቃሉ ብርቱ ነቢይ ነው የሚለው። ሁለቱንም ሆኖ ኖሯል። የተናገረውን አድርጎት ነው ሄደው። በዚያ ላይ አምላካዊ ቃል ነው፣ የሚሰራ ቃል ነው። የእግዚአብሔር ቃል አጥንትንና ጅማትን እስኪለይ የልብን ስሜት ይወጋል ይላል። ቃል እግዚአብሔርን እኮ ያን ነገር የለም። የሚያነጻ ቃል ነው ቃል እግዚአብሔር። በነገራችን ላይ አይደለም እሱ የተናገረው፣ በእኛም አንደበት ቢነገር የቃሉ ንጽህና አያድፍም። ስለሰማችሁት ቃል ንጹሐን ናችሁ ሁሉ ተብሏል። ቁጭ ብለህ ወንጌል መስማት ብቻ ራሱ ያነጻሃል፣ በተወሰነ መልኩ ያጥበዋል ሰውነት። ክርስቶስ ሲናገረው ግን ይሰራል። እሱ ሲናገረው አልዓዛር ውጣ ሲለው ይወጣል። ጥቅስ አይደለም ለሱ ውጣ ሲለው ይወጣል። በእውነት ሁላችን ከሞትንበት ያውጣል፣ ከኃጢአት ሞት ማለት ነው። አወጣው። ተነሽ ሲል ትነሳል፣ ሽባውን ይተረትራል። ክርስቶስ አሁን ያደረጋቸው ታምራት በእውነት ስለ ሞት ስለ ሽባነት ምናምን ይመስላችኋል? አይደለም እኮ ስለኛ ነው። እግሩ ሽባ የሆነውን ሰው ተነሳ አለው ማለት ወደ እግዚአብሔር ቤት ለመሄድ እግሩ አልነሳ ያለውን ሰው ያስነሳዋል። ጽድቅ ለመስራት እምቢ ያለውን ሰው ማለት እማያየውን ሰው አይኑን አበራው፣ አይነ ስውሩን ማለት ስለ አይን ማብራት ብቻ የተጻፈ ይመስላችኋል? በጎ ነገር ማየት የሚችል አይን ይሰጠናል። አንተን ብቻ የሚያዩ አይኖችን ስጠን ይላል ቅዳሴያችን። አንተን ብቻ የሚያዩ ዘወትር። ስለዚህ ክርስቶስ የሚናገረው ቃል ይሰራል። ድምፁ ኃይል አለው። ያ በሲና ተራራ የተናገረው ቃል ነው፣ የአብ ቃል ነው። እና ያንን ቃል ቁጭ ብለው የክርስቶስን ቃል ይሰሙ ነበር። ይሰሙና ብፁዕ ቅዱስ አቡነ ሽኖዳ ጌታ ባስተማረበት ጊዜ ዛሬ ዓለምን የሞላው የድምፅ ሪከርደር በኖረ ኖሮ ይላል። ቢኖር ብንሰማው ድምፁ ምን ይሆን ነበር? ስንት ሕመምተኛ ፈውሰንበት ነበር እያሰማን። እና ያን ትምህርት እየተማሩ እነዛ ወታደሮች ቁጭ ብለው ነገር ዓለሙን ረሱት። ከዛ ደስ ብሏቸው ትምህርቱ ሲያልቅ ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ረሱት። ከዛ ወደ አይሁድ ሄዱ። ተመልሰው መጡና መጥተው ሲቆሙ እንዴ የታለ ያመጣችሁት አሏቸው።
ምኑን አሉ። እንዴ አስራችሁ አምጡ ብለናችሁ የናዝሬቱ ኢየሱስ እኛ እስከ ዛሬ እንዲያስተማረ አይተን አናውቅም። አይሁድ ርር አሉ። ምን አሉ መሰላችሁ? አይሁድ በጣም ተበሳጭተው ያላመጣችሁት ለምንድን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን ደግሞ እናንተም ደግሞ ሳታችሁን አሉ። ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለ? ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከኔ ጋር ናችሁ? ምን ማለት መሰላችሁ? እናንተም ተሳሳታችሁ። እስቲ ንገሩን፣ አንድ የተማረ ሰው አሁን በእሱ አምኖ ያውቃል? አንድ ፈሪሳዊ እስቲ አምኖ ያውቃል? ይሄ ሕዝብ እኮ በእሱ ያመነው ምን ስላላለ ነው? ስላልተማረ ነው። ስለማይገባው እኮ ነው የሚከተለው እሱን። እስቲ አንድ የተማረ ሰው እንኳን በእሱ አምኖ ያውቃል ብለው ተናገሩ። የተማረ ሰው በክርስቶስ አምኖ ያውቃል አያውቅም? ቆሟል፣ እዛው ቆሟል ኒቆዲሞስ። እቺ ወሬ ስትወራ ቆሟል። ጻድቅ ኒቆዲሞስ በእውነት የሚያሳዝን ሰው ነው። ዝም እንዳይል ፈራ፣ ጨነቀው። እንዳይናገር እኔ አምኜበታለሁ እንዳይል ደግሞ ነገር ሊመጣ ነው፣ ስልጣኑ ሊያጣ ነው። ስለዚህ ፈራ ተባ እያለ ምን አለመሰላችሁ? ሕጋችን አስቀድሞ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈርዳልን አለ ይላል። ለምን ሳታጣሩት ትፈርዳላችሁ? ሄደን መች ሰማን ትምህርቱን? ያደረገውን መቻየን? ተማምኖ እኮ ነው። አያችሁ፣ የእሱ ቃል ሄጄ ፈትነዋለሁ ብሎ ፈትኖ እንደመለሰው ያውቃል። ጠይቀዋለሁ ብሎ ጠይቆ እንደሸኘው ያውቃል። ስለዚህ ምን አለ? በሕጋችን ሳናጣራ መፍረድ አለብን ወይ? እነሱ ያሉትን ይዘን ለምን እንፈርዳለን? ሄደን ለምን አናጣራም? የተናገረው እውነት ይሁን ውሸት ይሁን ለምን አናጣራም አለ ሲል ምን አሉት? አንተም ደግሞ ከገሊላ ነህን አሉት። ከየት ነህን? የገጠር ሰው የዛ ሀገር ሰው ነው እንዴ? አንተም እሱን ነው የምትከተለው? የገሊላ ሰዎች ናቸው እሱን የሚደግፉት እንደማለት ነው። የገሊላ ሰው ነህን? ነቢይ ከገሊላ እንደማይነሳ መርምር አሉት። ከይሁዳ ቤተልሔም ነው እንጂ ከገሊላ ናዝሬት ነቢይ አይነሳም። እንዴት የናዝሬቱን ኢየሱስ ትደግፋለህ ነው? ክርስቶስ ናዝሬት ይደግ እንጂ የተወለደው በይሁዳ በቤተልሔም ነው። ይህንን እኮ ስላላጣሩ ነው። ይህም ሲሉት ተነጋገሩና ግን ኒቆዲሞስን እንደፈለጉ ማንቋሸሽ ስለማይችሉ እያንዳንዱ ወደ ቤቱ ሄደ ይላል። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነው። ለክርስቶስ መቆም አልቻለም፣ መከራከር አልቻለም። ደግሞ ዝም እንዳይልም ደግሞ ከነከነው። ስለዚህ ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ወታደሮቹ መጥተው ስለ ክርስቶስ ሲመሰክሩ ያልተማረ ሰው ስለሆነ ነው የተከተለው አሉ። ኒቆዲሞስ ሲናገር ግን አንተ ያልተማርክ ነህ ሊሉት ይችላሉ? የተማረ ሰው ነው። ስለዚህ ምን አሉ? ነቢይ ከገሊላ እንዳይነሳ መርምር አሉትና ወደ ቤቱ ሄደ። ይሄ ማለት ምን መሰላችሁ? ፈራ ተባ ያልን ቢሆን አምላካችን ሲሰደብ መከራከር መናገር አለብን። አንዳንድ ሰው አለ አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተ ክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው አለ። ምንም የማይመስለው ሰው አለ። ቢያንስ ጥያቄ አልጠይቅም እንዴ? ያልሆነው ነው ሲባል ተዋህዶ እንደዚህ ነች፣ ቤተክርስቲያን እንደዚህ ነች ሲባል አይ እንደሱ እንኳን አይደለችም አይባልም እንዴ? ዝም ብሎ የሚሰማ ሰው አለ። አይ እኔ ስራ ቦታ ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ኒቆዲሞስ ፈተና ነው። ቢያንስ እንደው ገልጠህ መቆም ቢያቅትህ ለክርስቶስ ለሃይማኖት መናገር ቢያቅትህ ቢያንስ ጥያቄ ጠይቀህ እንደው ባለች ትንሽ እውቀት እንኳን መፍጨርጨርም ጥሩ ነው። ስብሰባውንም መበተን ጥሩ ነው አይደለም እንዴ? ኒቆዲሞስ እንዳደረገው ስብሰባውን መበተን በሌላ መንገድም ጥሩ። የመጨረሻው ኒቆዲሞስን የምናገኘው በዕለተ ዓርብ ነው። ዛሬ ስቅለቱን የምናስበው አምላካችን ኢየሱስ ክርስቶስ በተሰቀለበት ዕለት ሊገንዙት የወጡት ሁለት ሰዎች ዮሴፍና ኒቆዲሞስ ነበሩ። ያን ቀን ኒቆዲሞስ እንደ መጀመሪያው ቀን በማታ በፍርሃት ፈራ ተባ እያለም አልመጣም። እንደ ሁለተኛውም ቀን እንደው ትንሽ እንደመሞከርም አላለም። በክርስቶስ የመጣ ነገር ይምጣብኝ ብሎ። የሚገርማችሁ ክርስቶስ በሞተ ሰዓት ነው ኒቆዲሞስ ለክርስቶስ መወገኑን ያሳየው። በሞተ ሰዓት ነፍሱ ከስጋው በተለየ ሰዓት በቁሙ ቢሆን ይታዘበኛል ብሎ ነው አፍሮት ነው ይባላል። ነፍሱ ከስጋው ምን ብላለች? ተለይታለች። ተመልካች የለው። ሐዋርያት ሁሉ ጥለውት ሄደዋል። 11 ሐዋርያት ይሁዳ ሸጦታል። ዮሐንስ ብቻ ነው ጸንቶ ቆሞ የነበረው። ሁሉም ጥለው ሄደዋል። አምላካችን ኢየሱስ ክርስቶስ ወዲያው ነበር የሞተው በ3 ሰዓት። ልክ እንደሞተ
እነሱ ቅዳቸው ምን መሰላችሁ? ገሃነም ቫሊ የሚባል የገሃነም ሸለቆ የሚባል ገሃነም የሚለውን ቃል በነገራችን ላይ እግዚአብሔር በምድር ላለነው ሰዎች በምንረዳው አድርጎ ነው የተናገረው። እና ገሃነም ሸለቆ የሚባለው ምንድነው? አስከሬን የሚጣልበት ከኢየሩሳሌም ከከተማዋ ውጪ ያለ ሸለቆ ነው። እና እዛ አስከሬን ሁሌ ይጣላል፣ ሁሌ ይቃጠላል። አስከሬኑ እዛው እየበሰበሰ ትል አለው፣ እሳት አለው። እሳቱ የማይጠፋ ትሉ ምንም አይል። ከዛ ጋር እንዲገባን ነው በሱ የተናገረው እግዚአብሔር። እና እዛ ሊጥሉት ነበር ክርስቶስን ሐሳባቸው። እንዲቀበር ራሱ አልጠበቁም። ሊያዋርዱት ነበር የፈለጉት። መሰቀሉንም ውርደት መቀበሩንም ውርደት ነበር ሊያረጉ የፈለጉት። እና አይሁድ እዛው እንዲቀርቅ ሰዓቷ ካለፈች ደግሞ 11 ሰዓት ላይ ካልተነሳ እና ካልተቀበረ 12 ሰዓት ከሆነ በኋላ ሰንበት ነው ይባላል። እዛው ነው የሚቀረው እንደተሰቀለ ማለት ነው። ማደር በእንጨት ላይ ማደር ራሱ እንደ እርግማን ነው የሚቆጠረው። እችን ይፈልጉ ነበር አይሁድ። ዮሴፍና ኒቆዲሞስ ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ስጠን እባክህ አሉት። የክርስቶስን ስጋ ለመለመን ያብቃል። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ስጋ ከጲላጦስም መለመን አለብን። ስጠን እባክህ፣ ስጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ስጋህን ደምህን ወፈውሰነ በዝንቱ ጵርስፎራ፣ በዚህ ስጋና ደምህ ፈውሰን እባክህ። መቃብር ውስጥ ሊከቱት ነው እነሱ። የኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ስጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ህይወት ቢኖረንም ግን ደግሞ ስጋውን ደሙን መለመን ያስፈልጋል። አሁን ብዙ ስጋው ደሙ ለመቀበል የሚፈራው ለምንድን ነው? እኔ ብቁ አይደለሁም ንጹህ አይደለሁም ብሎ ስለሚያስብ ነው። ግን የረሳ ነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ስጋና ደም ለንጹሃን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒቱ ሰድ ሲባል አሁን በሽተኛ ነኝ ሲሻለኝ ይላል አይልም። መድኃኒትማ የሚያስፈልገው ለቁስለኛ ነው። ለኛ ነው ስጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማህተም አክሊል ስለሆነ ነው። ስጠን የጌታን ስጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ስጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው። የጌታን ስጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። አይኖቹን የከደኑት ያ አይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት አይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን። ቤተክርስቲያናችን አሁን ሰሙነ ትንሣኤ ላይ በጣም ታስባቸዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክር ክብር። በከበረ አነሳስ ከሙታን የተነሳውን ክርስቶስን ዮሴፍና ኒቆዲሞስ ገነዙት። ሲገንዙት ምን እያሉ ነው? መጀመሪያ እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳቸው ሆይ አንተም ሞትክን እያሉ። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ አንተ እንዴት ትደክማለህ እያሉ ደረታቸውን እየመቱ ነበር። በኋላ ክርስቶስ ተገልጾ፣ አንዳንድ ሊቃውንት ደግሞ የለም መላእክት ናቸው ይላሉ። ለምን? ከትንሣኤው በፊት ተነሳ እንዳያስብል። መላእክት ተገልጸው እንዴት እንደ ፍጡር እንደ ሩቅ ብእሲ እያለቀሳችሁ ደረት እየመታችሁ ትገንዙታላችሁ ብለው አስተማሯቸው። በመላእክት አንደበት ተማሩ። እግዚአብሔር ራሱ አስተማራቸው። ስለዚህ ሲገንዙት ከዚያ በኋላ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት
ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ኪዳን የምናደርስበት ሁሉም አብያተ ክርስቲያናት ያደርሷታል። ይችን ጸሎት ዮሴፍና ኒቆዲሞስ ነበር የገነዙት እና ዮሴፍ ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ዮሴፍና ኒቆዲሞስን መሆን ትልቅ ክብር ነው አይደል? ጌታን አሁን በዛ ዘመን ብትኖሩ አትገንዙትም፣ አትሸፍኑትም ስጋውን። ቅዱስ ኤፍሬም ይጠይቃል፣ ክርስቶስን በዛ ዘመን ብትኖር አትገንዘውም ወይ? ገንዘዋለሁ ካልከኝ ውጣና አሁንም ነዳያን ወድቀው ታገኛለህ፣ እርቃናቸውን ወድቀው ታገኛለህ። ለነሱ ካረከው ለማን እንዳረከው ነው። ብራብ አላበላችሁኝም፣ ብጠማ ብታረዝ አልብሳችሁኛል የሚለው ለነዳያን ነው። ስለዚህ ነዳያንን ማብላት ክርስቶስን ማብላት ከሆነ፣ ነዳያንን ማልበስ ክርስቶስን ማልበስ ከሆነ፣ ነዳያንን መገነዝ ማንን መገነዝ ነው? ክርስቶስን መገነዝ። ይህንን አውቆ ይገርማቸዋል። ቅዱስ ኤፍሬም ሶርያዊ ከተማ ለከተማ ይዞር ነበረ የሞተ ድሃ ካለ ብሎ። ከዛ የሞተ ወድቆ መንገድ ላይ ሞቶ የተገኘ ድሃ ካገኘ ደስ ይለዋል። ጌታዬን ገነዝኩት ይላል። በክብር ድሆችን ሰብስቦ ይቀብራል። ጦቢትም ይህንን ያደርግ ነበር። ለነዳያን የምናደርገው ሁሉ ለክርስቶስ የምናደርገው ስለሆነ እና ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። ሳምንት የመጨረሻውን ክፍል እንመለከታለን። ከሰሙነ ሕማማት በፊት ይቆየን። የሰማነውን በልቡናችን ጽላት ይጻፍልን።